በከተማችን ላይ የአዛን ድምጽ መስማት አንፈልግምና ሙስሊሞች ለቃችሁ ውጡ። ከፈለጋችሁ ወደ ሳውዲ ከፈለጋችሁ ደግሞ ወደ ሽረ። እጅግ አሳፋሪ ዜና ነው ይዤላችሁ የመጣሁት። አሁን ደግሞ እየተንሸራሸረ ያለ አንድ ፎቶግራፍ አየሁኝ። የሸገር ሲቲ መጅሊስ ለአቶ ተሾመ ክቡር አቶ ተሾመ እንግዲህ እንደሚታወቀው የሸገር ሲቲ ከንቲባ ናቸው። የሰርቲፊኬት ይዘው ሄደው ሰጡ። ይሄንን ሰርቲፊኬት ይዘው የሄዱት የሰላም መስጂድ የቱሉ ዲምቱ መስጂድ ማለት ነው ለምንድነው የሚፈርሰው የሚለውን ጥያቄ ለመጠየቅ ነው። ይሄንን ጥያቄ ለመጠየቅ ሰርቲፊኬት ይዞ መሄድ ምን የሚባል ነገር ነው? እውነት ይሄ ተለማማጭነት አይደለም ወይ? ይሄ ራስን እንደ ሁለተኛ ዜጋ መቁጠር አይደለም ወይ? መስጂዱ ይፍረስ ተብሏል ለምንድነው ብሎ ለመጠየቅ ኮስተር ብለህ ትሄዳለህ እንጂ ሰርቲፊኬት ይዘህ እጅ መንሻ ይዘህ ትሄዳለህ እንዴ? የሙስሊም ሴቶች እንዳይሸፋፈኑ ወይም ደግሞ ሂጃብ እንዳያደርጉ በፓርላማ ተከለከለ። السلام عليكم ورحمة الله وبركاته. سلام ጤና ፍቅር በያላችሁበት ያለን ጥግ ዳር ድንበር ይድረሳን። ዋነኝ እንደምናላችሁ ወደ ተከበራችሁ የአኑን ቁም ነገር ቤተሰቦች አላችሁ ልኝ አልሐምዱሊላህ ያለው እውነትም የቁም ነገር ቤተሰብ እንግዲህ እንደሚታወቀው ለመድረሳ ቻሌንጃችን እንግዲህ የጀመረ የገቢ ማሰባሰቢያ አለ። በዛ ላይ የከማል ዛድ ሚዲያ ቤተሰቦች እንግዲህ አንድ ሰው የአንድ መኪና ድንጋይ እንደቻለ ነገራችሁ ነበረ። የኛ ቤተሰብ መቻል አለበት ብዬ ነበረ። ያው ይሄንን የቻለ ወንድማችን የኔም የከማልም ቤተሰብ ነው። ነገር ግን በኔ በኩል ማለት ነው የአንዱን የመኪና ድንጋይ ወጪ ይችላል ማለት ነው። አላሁ አክበር አላህ መልካም ስራውን ይቀበለው። ሁላችሁም ዱዓ አድርጉለት። ወንድማችን እንግዲህ የአንድ ድንጋይ ይችላል መኪና ማለት ነው። ኢንሻአላህ እናንተን እንግዲህ ይሄን ያህል ብለን አናስገድብ ወይ ይሄን ያህል ብለን አንጠየቅም። ሁላችሁ እንደያቅማችሁ ማለት ነው። አንድ ሲሚንቶም ቻላችሁ አንድ ሚስማርም ቻላችሁ ያቅማችሁ ማለት ነው። በዚህ በመተት አካውንት አስገቡና ኢንሻአላህ ይሄንን መድረሳ ጨርሰን ለተማሪዎች ወይም ለቃሪዎቹ ማለት ነው ምቹ እናደርጋለን። ወደ ዛሬ ቪዲዮቻችን እንገባለን። ሰብስክራይብ አድርጉኝ ምናምን ብዬ አልጠይቃችሁም። ኮሜንት ላይ ገብታችሁ የጻፍኩትን ኮሜንት አንብቡትና ልባችሁን ከነካችሁ ሰብስክራይብ አድርጉኝ። አመሰግናለሁ። ወደ ዛሬ ቪዲዮ እንገባለን። አብራችሁን ቆዩ። ወደ ዛሬ ቪዲዮ ስንገባ ደግሞ እስቲ ከሂጃቡን ጀምራው በፖርቹጋል የሰሞን ዜና እስቲ እንስማ። የሙስሊም ሴቶች እንዳይሸፋፈኑ ወይም ደግሞ ሂጃብ እንዳያደርጉ በፓርላማ ተከለከለ። የፖርቱጋል ፓርላማ ሙስሊም ሴቶች እንዳይሸፋፈኑ በህግ መከልከሉ ተሰምቷል። አንዲት ሴት ተሳስታ ተሸፋፍና ከተገኘች 4600 የአሜሪካ ዶላር እንደምትቀጣ ነው የተገለጸው። ከዚህ በተጨማሪም አንድ ሙስሊም ወንድ ታዲያ ሚስቱ ተሸፋፍና ከተገኘች በ3 ዓመት እስራት እንደሚቀጣ በህጉ ላይ ተደንግጓል ነው የተባለው። በአውሮፓ ሀገራት ፈረንሳይ፣ ዴንማርክ እንዲሁም ደግሞ ቤልጂየም፣ አውስትራሊያ እና ሌሎችም ሀገራት ሙስሊም ሴቶች እንዳይሸፋፈኑ የሚከለክል ተመሳሳይ ህግ ያላቸው ሲሆን ፖርቱጋል ሙስሊም ሴቶችን እንዳይሸፋፈኑ በመከልከል 20ኛው የአውሮፓ ሀገር መሆኗ ተሰምቷል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩኝ። ፎሎ ማድረጋችሁን እንዳትረሱ። እጅግ በጣም የሚያሳዝን መረጃ ነው የሰማው ከወደ ፖርቹጋል። እንግዲህ እንደሚታወቀው እነዚህ አውሮፓውያኖች ወይም አደጉን የሚሉ ሀገራት ማለት ነው በስልጣኔ ከፋን የሚሉ በአስተሳሰብ ከፋን የሚሉ ዲሞክራሲ እንደ ልብ እስከጠጋለ የሚሉ ሀገራት ማለት ነው በዚህ መንገድ የሴቶችን መብት ማለት ነው እየነፈጉ እየገፈፉ ይገኛሉ። ሴት ልጅ እነሱ ሀገር እንደፈለገች መራቆት ትችላለች፣ እንደፈለገች እርቃኗን መሄድ ትችላለች። ነገር ግን ማለት ነው ሴት ልጅ ሆና መሸፋፈን አትችልም። ነገር ግን መራቆት ትችላለች። ይሄ ነው እንግዲህ ዲሞክራሲ። ይሄ ነው እንግዲህ ለነሱ ማለት መብት ጥግ ማለት ይሄ ነው። መብት ማለት ምንድነው? አንድ ሰውን በራሱ መብት በራሱ እንደፈለገና በቃ አለ የፈለገውን አለባበስን ሊመርጥ አለ። እነሱ ዲሞክራሲ የሚሉት እርቃኗ የምትሄድ ሴትዮ ለምንድነው የማይከለክሏት? እዛ ሴት ልጅ የውስጥ ልብሷን ለብሳ ማለት ነው በአደባባይ ብትወጣ ችግር የለው። ከተሸፈነች ግን በጣም ችግር አለው። ይሄ ነው እንግዲህ ዲሞክራሲ። ታግዷል። የትኛው የሙስሊም ሴቶች አለባበስ ነው የታገደው? የትኞቹ ሀገራት ነው እንዲህ አይነት አለባበስ ያገዱ? ፈረንሳይ፣ ቤልጂየም፣ ዴንማርክ፣ ኔዘርላንድ፣ ጀርመን በአጠቃላይ ወደ 20 የሚደርሱ የኢሮፕ ሀገራት ላይ የሙስሊም ሴቶች አለባበስ ላይ በተወሰነ መንገድ እንግዲህ እገዳ ጥለዋል። ሙሉ በሙሉም እንዲሁ ደግሞ በተወሰነ ቦታቸው ላይ በአብዛኞቹ ሀገራት ላይ እየታገደ ያለው የሙስሊም ሴቶች አለባበስ ይህ ኒቃብ የሚባለው ወይም ደግሞ አይን ብቻ የሚያሳየው በተጨማሪ ደግሞ ቡርቃ የሚባለው ሙሉ ሰውነታቸው እንግዲህ እስከፊታቸው የሚሸፍነው አለባበስ እነዚህ ሁለቱ ነው እየታገደ ያለው። በፖርቹጋል ፓርላማ አሁን የታገደው እንግዲህ የሴቶች አለባበስ ይህኛው ነው።
እንግዲህ አንድ ሴት እነዚህ ሁለቱን አለባበሶች ለብሳ ከተገኘች 4670 የአሜሪካ ዶላር ትቀጣለች። በተጨማሪም አንድ ሙስሊም ወንድ ሚስቱ እንደዚህ ተሸፋፍና ከተገኘች 3 ዓመት እስራት ይጠብቀዋል። በአደባባይ ወይም ደግሞ ህዝብ በተሰበሰበ ቦታ እንደዚህ ለብሳ ከተገኘች እንግዲህ ሚስትየውም ትቀጣለች፣ ባልየውም ይቀጣል። በተለይ ሙስሊም ሴቶች ሙሉ በሙሉ ፊታቸውን የሚሸፍኑበትን አለባበስ የተለያዩ ሀገራት ላይ በተወሰነ መንገድ እንዲሁ ደግሞ ሙሉ በሙሉ እገዳ አድርገዋል። እንዲሁ የሙስሊም ሀገራት ይህን አለባበስ እንግዲህ ፓርሻሊ ወይም ደግሞ በከፊል እንግዲህ እገዳ አድርጓል። በተለይ ሙሉ በሙሉ ፊት የሚለበሰው ወይ ደግሞ ፊት የሚሸፍነውን አለባበስ እነዚህ የምትመለከቱት ሀገራት እንግዲህ ክልከላ አድርጓል። በተለያየ ቦታ ፖርቹጋል የሙስሊም ሴቶች አለባበስ ውድቅ ተደርጓል የሚባለው እንግዲህ እነዚህ ሁለቱ ላይ ነው እንጂ ሌሎችን አለባበስ አይደለም። ስለዚህ እነዚህ ሁለቱን ብቻ ነው እንግዲህ የፖርቹጋል መንግስት ውድቅ ያደረገው። ከዚህ ቀደም የተለያዩ ኢሮፓ ሀገራት ይህን አለባበስ ክልከላ አድርገዋል። አሁን ፖርቹጋል ከልክላለች። ይህን ጉዳይ እንዴት ተመለከታችሁ? ሀሳባችሁን ኮመንት ላይ አጋሩ። ፎሎ ወይም ፕላስ ምልክቷን መንካታችሁ እንዳይረሳ። ይሄ ነገር ነው በጣም የሚያናደኝ ማለት ነው። ያው ማህበረሰቡን ማለት ነው ለመሸወድ የሚደረገው ነገር ማለት ነው። ሂጃቡን አልከለከለም እኛ ኒቃቡን የከለከለው የሚለው ነገር በዚህ ነገር ትፈተናለህ። በዚህ ነገር ማህበረሰቡ ዝም የሚል ከሆነ እዛ ያለው ሙስሊም ማህበረሰብ ዝም የሚል ከሆነ ቀስ በቀስ ደግሞ ሂጃቡንም ማንሳታቸው አይቀርም። በነገራችን ላይ ኒቃቡን የከለከሉበት ምክንያት ብትላቸው በቂ ምክንያት አይነግሯቸው። በቂ ምክንያት ምንም አሳማኝ ምክንያት አይነግሯቸው። በቃ የሴት ልጅን መብት ለመክፈፍ የሙስሊሞችን መብት ለመግፋት ካልሆነ በቀር ማለት ነው ምንም አሳማኝ ምክንያት አይኖራቸው ምንም ማለት ነው። ይሄ ነገር ደግሞ እጅግ በጣም የሚያናደውና የሚያቃጥለው ምን ታውቃላችሁ? እንደዚህ አይነት መረጃዎች እየሰጡ ባሉ ሰዎች ላይ ወይ ዜና የሚሰሩ ሰዎች ኮሜንት ስር ገብታችሁ ስታነቡ እዚህ ሀገር ላይ የሚገኙ ከእስልምና ውጭ ያሉ አካላቶች ማለት ነው ይሄ ነገር እኛ ሀገር መተግበር አለበት እያሉ የሚጽፉት ኮሜንት ማለት ነው በጣም ያናዳል። እጅግ በጣም ማለት ነው። ሴት ልጅ ለምን አልተራቆተችም ተብሎ እንዲህን ያህል መቃጠል፣ ይሄን ያህል ምቀኝነት፣ ይሄ ምን ይባላል እንዴ? እነሱ መጽሐፋቸው እንድትከናነብ ሴት ልጅ ልትሸፈን ነው የሚያዘው። ነገር ግን ይሄ እንደዚህ መጣ አለበት። እቺ ዓለም ወዴት እየሄደች ነው? በከተማችን ላይ የአዛን ድምጽ መስማት አንፈልግምና ሙስሊሞች ለቃችሁ ውጡ። ከፈለጋችሁ ወደ ሳውዲ ከፈለጋችሁ ደግሞ ወደ ሽረ። እጅግ አሳፋሪ ዜና ነው ይዤላችሁ የመጣሁት። ሙስሊም ሆነ ሁሉ ይህን ቪዲዮ በቻለው መጠን ሁሉ ሼር፣ ኮፒ ሊንክ፣ ሪፖስት እያደረገ ማዳረስ ግዴታችን ነው። በአክሱም የሚገኙ ሙስሊም ወንድም እህቶቻችን ሁሉ ድምጽ ሁኑን፣ የድረሱልን ጥሪ እያሰሙ ይገኛሉ። አንደኛ እኛ መሬት የሰጠናችሁ እንድትኖሩበት እንጂ እንድትሰግዱበት ወይም አዛን እንድትሉበት አይደለም እያሏቸው ይገኛሉ። ሁለተኛ የአዛን ድምጽ ፈጽሞ በከተማችን ላይ መስማት አንፈልግም። ሶስተኛ ይህንን ከተማ ለቃችሁ እንድትወጡ እንፈልጋለን። ከፈለጋችሁ ወደ ሳውዲ አረቢያ ከፈለጋችሁ ደግሞ ወደ ሽሬ መሄድ ትችላላችሁ። አራተኛ ሂጃብ የሚባለው ነገር ፈጽሞ የማይታሰብ ነውና እንዳታደርጉ። አምስተኛ ይህንን የማተገብሩ ከሆነ አክሱም ከህግ በላይ እንጂ ከህግ በታች አይደለችምና የራሷ የህግ አካሄድ አላት፣ እሱን ትተገብራለች ብለዋል። በተጨማሪ ደግሞ በ1984 እንደተከናወነው ጭፍጨፋ እንዳይካሄድባችሁ ከፈለጋችሁ ለቃችሁ ውጡ የሚል ማስፈራሪያ እየደረሰባቸው ይገኛል። ከ70 ሚሊዮን በላይ ሙስሊም ባለበት ሀገር እንደዚህ ንቀትን ማከናወን እጅግ የሚያስገርም ነው። ሁሉም በጎሳው በክልሉና በአካባቢው ሳይከፋፈል ከአክሱም እህት ወንድሞቻችን ጎን ሆኖ ድምጽ ሊሆናቸው ይገባል። ከዛም አልፎ የትኛውም ርቀት ላይ ሄዶ መብታቸውን ማስከበር ግድ ይላል። ይሄ ጅማሮ በሂጃብ በተማሪዎች ላይ የተጀመረ ነበረ። በዛ ምንም ማድረግ ሳንችል ስንቀር ወደ ከፍተኛው እርምጃቸው መሄድ ጀምረዋል። አሁንም ቢሆን የኢትዮጵያ ሙስሊም በሙሉ በመናበብና በአንድነት በመቆም ከእህትና ከወንድም ጎን ሊቆም ግድ ይለዋል። ሙስሊም ሆነ የቪዲዮ የደረሰው ሁሉ ቪዲዮ ይስራ፣ ዲዩት ያደርግ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረገ ያዳርስ። ሙስሊሞች ግን ይሄን ቪዲዮ ስታዩ ምን ይሰማቸዋል? ሐቂቃ ማለት ነው ምን ይሰማቸዋል? በገዛ ሀገራቸው በተወለዱበት ተወልደው ባደጉበት ተምረው ትልቅ ደረጃ በደረሱበት ሀገራቸው ላይ ማለት ነው ሀገራቸው አለም ልቀቁልን፣ እኛም ብላችሁን ካልሰማችሁ፣ እኛ ወደ ቀኝ ስንላችሁ ወደ ቀኝ ካልሄዳችሁ፣ ወደ ግራ ስንላችሁ ወደ ግራ ካልሄዳችሁ፣ እኛ ከመረናችሁ ውጪ የምትይዙ ከሆነ ወይ እንደ ዘር ጭፍጨፋ ይደረግባችኋል ወይ ሀገራችሁ ሄዱ፣ ሳውዲ ነው ሀገራችሁ ሲባሉ ሙስሊሙ አጠቃላይ ሙስሊሙ ማህበረሰብ ምን ይሰማል? ሁልጊዜ የሚባለው ነገር አለ። ትንሹ መብታችንን ዝም ብለን አሳስቀን ካለፍ ነው ዝም ብለን ንቀን ካለፍ ነው ማለት ነው መደፍር የለበትን ቀይ መስመራችንን ይነካሉ ብለን በርካታ የሶሻል ሚዲያ ልጆች ወጣቶች ማለት ነው ይናገራሉ። መጅሊሱ በቃ መስሚያው ጠጥ ነው።
የሚያስመጥጥ ነው። እየሰማችሁ ነው? በአላህ ምን አይነት ንቀት ነው? ምን አይነት ድፍረት ነው? በገዛ ሀገራቸው ላይ ውጡ። የዚህ ሀገር ሰው አላችሁ እንዴ? ከሀገራቸው የት ነው የሚሄዱት? በሀገራቸው ላይ መብታቸው ተከብሩ። እንደ ማንኛውም ዜጋ የፈለጉትን ነገር አድርገው ህጉ እስከፈቀደላቸው ድረስ ማለት ነው መኖር ሲገባቸው አዛን አታሰቡም፣ ሂጃብ አትለብሱም። በዚህኛው ክፍለ ዘመን ላይ ሙስሊሙ 70 ሚሊዮን በሚልቅበት ከዛም በላይ በሆነበት በዚህኛው ዘመን ላይ እንደዚህ ንቀት ሲያሳዩ ሙስሊም ማህበረሰብ አሁን መቀበጥ ዝም ማለትን መርጧል። በጂሱ ደግሞ በጣም የሚያናድና በጣም ምን እንደሆነ ቪዲዮ አስቀምጥላችኋለሁ። ወንድማችን ዲኑ አሊ የሸገር መጅሊስ ማለት ነው ለሸገር ክፍለ ከተማ አስተዳደሩ አለ የእውቅና የምስክር ወረቀት ሸልሟቸዋል ዛሬ ማለት ነው። በሶሻል ሚዲያ እየዞረ ነው። ለምንድን ሸለሟቸው? ከ30 በላይ በዚህ በሸገር ሲቲ ውስጥ ማለት ነው ከ30 በላይ መስጂዶች ፈርሰዋል። ለዛም ምላሽ ሳይሰጠን ተተኪ ነገር ሳይሰጠን ሽልማት ሸለሟቸው። ለምንድን ሸለሟቸው? ከዚህ ጋር ተያይዞ ኢንሻአላህ አጠር መጠን ያለች ቪዲዮ አለ አስቀምጥላችኋለሁ። እኔ ወላሂ በጣም ከምነግራችሁ በላይ እየቆሰልን ነው። በተለይ ወጣቱ ማህበረሰብ ለምንድን ነው ሙስሊም ማህበረሰብ መብቱን የማያስከብረው? እኛ ከማን እናንሳለን እንዴ? ሰውን ንግድር አይደለም፣ የሰው ንብረት እናጥፋ አይደለም። መብታችን ግን እናስከብርህ። እዚህኛው ቪዲዮ ስር የተቀመጡት ወንዶቹ ያስቀመጧቸው አንዳንድ ወንዶች ሴትን መድፈር ነው ምናምን የሚሉ ኮመንቶች አይታችኋል። እንግዲህ አብዛኛው ወንድ የጻፈው እንደዚህ አይነት ነገር ነው። ህግ ባይኖር ኑሮ በቃ ሴቶቹ ምናምን የሚለውና መረዳት አለብን። ስሜታዊ የሆነ ነው በቃ በእነሱም ወንዶቹም በኩል ያለውን ነገር መመልከት መቻል አለብን። ወንዶቹም ስሜታዊ ናቸው። እንደዚህ ወንዶች ስሜታቸውን መቆጣጠር አይችሉምና በቃ በህግም ሲቀጡ አስተያየት ተደርጎ ይሄንን ከግምት በማስገባት ማለት ነው ላቸው እየተቆረጠ በቃ እንትን ለው ገብቷቸዋል። ጥሩ ነው። ለእነሱም እንትን አይሉ አይቸገሩም። ከዚህ በኋላ ወደ መድፈር አይገቡም። ሌላውም እንትን አይልም። እውነቴን ነው የምላችሁ። አሁን ቀልድ ነውና መንግስት ይሄን አድቫንቴጅ ካልተጠቀመ መች ነው የሚጠቀመው? በዚህ አይነት ሰዓት የህዝብ ልብ ማግኘት ይቻላል። እኮ የሚገርም ፖለቲካ መስሪያ ነው ባይዞ። እንደዚህ አይነት ሰዎች መቀጣጣል። በየቀኑ ነው ህፃናት የሚደፈሩት። የሄቨን ምናምን ተባለ የሷ አገዳደሉ እንትን ስለሆነ እንጂ በየቀኑ ነው ህፃናት የሚደፈሩት ኢትዮጵያ ውስጥ። በየቀኑ ነው ሴቶች መደፈርማ ኖርማል የሆነ በቃ ዴይ ቱ ዴይ ላይፋችን። በጣም በሚያሳዝን ሁኔታ እኔ በደቦ የሚፈረድ መንግስት የሚፍረድ ምንም ይፍረድ ቢሆን ነገር መፍትሄ መፈጠር አለበት። ሽማግሌም ቢሆን ሽማግሌዎቹ ባይዘ ያባባሱት ነው ይሄንን ነገር። ይቅርታ አድርጉልኝ። ሁሉም ባህል ጥሩ ነው ማለት አይደለም። በሽምግልና የሚፈቱ ነገሮች አሉ፣ ማይፈቱ ነገሮች አሉ። በህግ ብቻ ሽማግሌዎች እየፈቱት ነው ይሄንን ነገር ችግር ያመጡት። በቃ ሁሉ ነገር በሽማግሌ መፈታት የለበትም። አንዳንድ ነገሮች በቃ መከፈል አለበት። ማስተማሪያ መሆን አለባቸው። የመጀመሪያ 10 ደፋሪዎች ተብለው ቆንጆ ቅጣት ስላችሁ በስነ ስርዓት ወይ መገደል መሰቀል ወይ ደግሞ እድሜ ልክም አይደለም መሰቀል ምናምን አለባቸው። ኧረ እባካችሁ የሆነ ነገር በቃ እውነቴን ነው የምላችሁ። ፌሚኒስቶች ምናምን ብለን ጮሁን አይደለ? በዚህ በኩል እንደገና ደግሞ እንደዚህ ነገሮች ሲበራከቱ ዝም የምንል ከሆነ ምንድነው ታዲያ ፖይንቱ? ታዲያ እንዴ እኛም ያውንና ምንድነው ከደፋሪው በምን እንለያለን እንዴ? ተሽሎ መገኘትን የመሰለ ነገር የለም። ተሽለ ካልተገኘህ ያውነ ምንም ያውነ አንድ ሰው አጠፋ ብለ አንተ ብታጠፋ ከሆነ ተገቢ አይደለም። ተሽሎ መገኘት ይባል ነገር አለ። ለዚህ መፍትሄ ሰሞኑን የተነሳ ነገር አለ። እንግዲህ ሴት ልጆችን የማጥቃት ሴት ልጆችን የመድፈር ዘመቻ በሚመስል ሁኔታ ኮመንቱን ወንዶች አለቀውታል። ለ24 ሰዓት ህግ የሚባል ነገር ባይኖር ምን ታደርጋላችሁ ተብሎ በተጠየቀው ኮመንት ስር ላይ አብዛኛው ወንድ ማለት ነው መድፈርና መድፈር ብቻ ነው የሚጽፈው የነበረው። አብዛኛው ሁሉም ሳይሆን አብዛኛው ማለት ነው። ከዚህ ጋር ተያይዞ ማለት ነው መፍትሄው ሊሆን የሚችለው አንድ ነገር ነው። ይሄ ምንድነው? አንድ ወይ ሁለት ነገሮች ሊሆኑ ይችላሉ። አንደኛው ምንድነው? ይህ ተፈጥሮ ነው። እንግዲህ ተፈጥሮ እስከሆነ ድረስ ማለት ነው ለወንድ ልጅ በሸሪዓዊ መንገድ ማለት ነው 1 2 3 4 እንዲያገባ መፍቀር ነው። ይሄን ነገር ማድረግ ካልቻልክ ማለት ነው ወንዱ አሁን እነዛ ነገሮችን ባገኘው አጋጣሚ ሴት ልጅን ከመድፈርና ከመተንኮስ ወደ ኋላ አይልም። ሲያገባ ግን ይረጋጋል። ይሄ ነገር ደግሞ በጣም ምርጥ መፍትሄ ነው። ሸሪዓው ያስቀመጠው ምርጥ መፍትሄ ነው። ያኛው ደግሞ አስቀያሚ መፍትሄ ምንድነው? አስቀያሚ መፍትሄ ማለት ነው። አስቀያሚ መፍትሄ ምንድነው? እሱ አልነግራችሁም።
ብቻ ግን አስቀያሚ መፍትሄም አለው። ይሄ ይለፍ። ለማንኛውም ይሄ ነገር ሊታሰብበት ይገባል። ወንዶቹ በተለይ የዛቱ ያሉት ይሄን ነገር ከማድረግ ወደ ኋላ የሚሉ አይመስለኝም። እጅግ በሚገርም ሁኔታ ኢትዮጵያ ውስጥ ለመጀመሪያ ጊዜ እንግዲህ ባለባበስ ምክንያት ቅጣት መቀጣቱን እየሰማን እንገኛለን። በዲማ ወረዳ ውስጥ እንግዲህ የተለያዩ 13 ሴቶች ከጀርባ የምትመለከቷቸውን አለባበሶች በመልበሳቸው እንዲሁም ደግሞ መዝናኛ ቦታ ላይ እነዚህን አልባሳት ለብሰው በመገኘታቸው ምክንያት እንግዲህ 5 ሺህ ብር ተቀጥተዋል። እንዲሁም ደግሞ እስካሁን ድረስ በቁጥጥር ስር እንዳሉም እንግዲህ የወረዳዋ የመንግስት ኮሚኒኬሽን አስታውቋል። የመንግስት ኮሚኒኬሽን ኃላፊዋም እንግዲህ ይህንን ስራ የተሰራው ከፖሊስ ጋር በመተባበር እንዲሁም ደግሞ እነዚህ ሴቶች ከአካባቢው አኗኗር ዘይቤ እንዲሁም ደግሞ ከአለባበስ ስርዓት ጋር የማይሄዱ አለባበሶችን በመልበሳቸው ምክንያት እንደተቀጡም ጭምር ተነግሯል ማለት ነው። እጅግ በሚገርም ሁኔታ እንግዲህ ኢትዮጵያ ውስጥ እንደዚህ አይነት ነገሮች በብዛት አንመለከትም። አሁን ላይ ግን እንደዚህ አይነት ነገሮችን እየተመለከትን እንገኛለን። እናንተ በዚህ ጉዳይ ላይ ምን አስተያየት እንዳላችሁ ሀሳባችሁን ኮሜንት ላይ ያጋሩኝ። በአዲስ መረጃ መልሳለሁ። መልካም አመመ እንዴ የወንድሜ ልጅ አለና አሞታት ትንሽ አይዞ እያሳልከ ነው። አይዞ ልትሄድ ነው። ሰሞኑን ትንሽ ወረርሽኝ ነገር አለች የጉንፋን ብዙ ሰው ተይዟል። ጉንፋን በጣም የኔ ማዘርም ተይዘዋል። በርካታ ሰው ተይዟል። አላህ አፊ አድርገን። የሆነ ወረርሽኝ ነገር መታለች ከባድ ጉንፋን አላህ አፊ አድርገን ሁላችንም። እና በቪዲዮ ላይ ደግሞ ሐሳብ ሰጠበት ጥሩ ነው። እንደዚህ አይነት ነገሮች መበረታት አለባቸው። ሰዎች ያላስፈላጊ ያለበሰን ከእምነትም ከባህል የሚያፈነገጠ ነገር ሲደረግ እንደዚህ አይነት ውሳኔዎች ጥሩ ናቸው። ያደለው ሀገር በእንደዚህ አይነት መልኩ ነው እንግዲህ ህጉን እያስከበረ ያለው። ህጉ ደግሞ በዚህ ላይ ብቻ ሳይሆን በጣም እንደዚህ አሁን ለምሳሌ በአክሱም ላይ የሰማ ነው አንድ ህገ መንግስት አለበት ህግ አለበት ከሚባል ሀገር ላይ የማይጠበቅ ነገር ነው እንግዲህ የሰማ ነው። አንድ ሰው እምነቱን ሃይማኖቱን አክብሮ እስከኖረ ድረስ ከማንም ጋር ሳይጋጭ ከማንም ጋር ማለት ነው የማንን እምነት ሳይጎዳ በራሱ እምነት ላይ ትኩረት አድርጎ ያለን እምነትም ማለት ነው በዚህ ልክ ማንቋሻሽና በዚህ ልክ ለማዋረድ መሞከር ተገቢ አይደለም። ይሄ ነገር ደግሞ መንግስትም አይቶ ችላ ሊል ይገባል። የግድ ሙስሊም ማህበረሰብ መጪው አይጠበቅበትም። ይሄ የመንግስት ኃላፊነት አለበት። መብታችንን ማስከበር አለበት። ኢንሻአላህ የዛሬ ቪዲዮ ይሄንን ይመስላል። እንዳልኳችሁ የዲኑ አሊን ቪዲዮ አስቀምጥላችኋለሁ። አይዞ የዲኑ አሊን ቪዲዮ አስቀምጥላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የሸገር ሲቲ እስልምና ጉዳዮች ጉዳይ እንግዲህ ተከርኖ ይብሰል እየሆነ ነው። ከሰሞኑ በቱሊ ድምቱ ሰላም መስጂድ ላይ የተቃጣ ይፈርሳል በ3 ቀን ይፈርሳል ዛቻ ማህበረሰቡን እያነጋገረ እንደነበረ ይታወቃል። የመስጂዱ ጀማ ለምን ብሎ ጠይቋል። እንደገና የመስጂዱ ጀማ ለተለያዩ ሚዲያዎች እንዲታወቅ በማድረጉና አደባባይ በመውጣቱ ለጊዜው አይፈርስም የሚባል ጉምጉምታ ነበረ። ከዚህ ቀደም እንደነገርኳችሁ በተለማማጭነት ስሜት መብትን ማስከበር አይቻልም። የራስ የሆነን ሀቅ ለመቀበል ሌላ እላፊ የሚሄድ የሆነ አመራር ላይ ያለ የመጅሊስ ሰው ያ ለእርሱ ቦታው አይደለምና በፈቃደኝነት አስረክቦ መብታቸውን ጠንቀው ለሚያውቁ ሰዎች ሰጥቶ መቀጠል ያለበት ነው ብዬ አስባለሁ። አሁን ደግሞ እየተንሸራሸረ ያለ አንድ ፎቶግራፍ አየሁኝ። የሸገር ሲቲ መጅሊስ ለአቶ ተሾመ ክቡር አቶ ተሾመ እንግዲህ እንደሚታወቀው የሸገር ሲቲ ከንቲባ ናቸው። የሰርቲፊኬት ይዘው ሄደው ሰጡ። ይሄንን ሰርቲፊኬት ይዘው የሄዱት የሰላም መስጂድ የቱሉ ዲምቱ መስጂድ ማለት ነው ለምንድነው የሚፈርሰው የሚለውን ጥያቄ ለመጠየቅ ነው። ይሄንን ጥያቄ ለመጠየቅ ሰርቲፊኬት ይዞ መሄድ ምን የሚባል ነገር ነው? እውነት ይሄ ተለማማጭነት አይደለም ወይ? ይሄ እንደ ራስን እንደ ሁለተኛ ዜጋ መቁጠር አይደለም ወይ? መስጂዱ ይፍረስ ተብሏል ለምንድነው ብሎ ለመጠየቅ ኮስተር ብለህ ትሄዳለህ እንጂ ሰርቲፊኬት ይዘህ እጅ መንሻ ይዘህ ትሄዳለህ እንዴ? እንዴት አይነት አካሄድ ነው? እንዴት አይነት አሰራር ነው? ለምንስ ነው የምስጋና የምስክር ወረቀት የሚሰጣቸው መንገድ ምናልባት ከምርጫው ጋር የተገናኘ ከሆነ ይሄ ነው ወይ ጊዜው ሰርቲፊኬቱ የሚሰጥበት ጊዜ? ምርጫው ላይ ጥሩ ነገር አድርገው ከሆነ ነው እሱንም አድርገው ከሆነ ቴንኪው ለማለት ጊዜ ነበረው። አልፏል ጊዜው። አሁን ሌላ ሰርቲፊኬት ባዶ እጃችንን ከምንሄድ እኮ ሰርቲፊኬት ይዘንላቸው ብንሄድ ምናምን ልባቸውን ልናራራ እንችላለን አይነት አስተሳሰብ ይሄ የግለሰብ እንጂ የተቋም አስተሳሰብ አለ። ተቋሙን እያዋረዳችሁት ነው። ምን ማለት ነው? መስጂድ ይፍረስ ላለ አካል መስጂድ ይፍረስ እየተባለ በየጊዜው መስጂድ እያፈረሱ ላሉ አካል የምስጋና የምስክር ወረቀት ስላፈረሳችሁልን እናመሰግናለን እያላችኋቸው ነው። ስለምታፈርሱልን እናመሰግናለን አላህ ያክብርልን እያላችኋቸው ነው። ምን ማለት ነው? እንዴት ነው መኮሳተር ያቃታችሁ?
ከዚህ ባሻገር ክቡራቱ ተሾመ ተናገሩ የተባሉትን ነገር ሰማሁኝ። የተናገሩት ነገር ምንድነው? በእርግጥ በኮሪደር ልማት ምክንያት መስጂዱ ይፈርሳል፣ ነገር ግን በ3 ቀን የሚለውን ነገር እኔ ያልሰማሁም አዳማ ነበርኩኛል። ማን ነው ያሉት? እሳቸው እኮ ናቸው ይሄንን አጣርተው እኛ ሳንላችሁ ለምንድነው በ3 ቀን ይፈርስ ብላችሁ ህዝብ ሙስሊሙን ከመንግስት ጋር የምታጋጩት ብሎ መጠየቅ የነበረባቸው። እኔ ያልሰማሁም ብሎ አመራር አለ እንዴ? እኔ አዳማ ነበርኩ ማን ያለው ብሎ ማጣራት የማይችል ከንቲባ አለ እንዴ? በትክክል ይሄንን ነገር ሳያውቁት ቀርተው ነው እናንተ መስሉን አሃ ብላችሁ ሰምታችሁ መጣችሁ ማለት ነው። ሰርቲፊኬት ሰጣችሁ መጣችሁ ማለት ነው። ሸገር ሲቲ ላይ መስጂዶች የሚፈርሱበት በቀላሉ የሚፈርሱበት ምክንያት ይሄ እንደሆነ በግልጽ ያሳያችሁ ነው። አሁንም የሸገር ሲቲ መጅሊስ አመራሮች ቆም ብላችሁ ራሳችሁን መርምሩ። በጣም አሳፋሪ ነው።